ዛሬ መልእክቴ ለክርስቲያን ባሎች ጴንጤ ለሆናችሁ በክርስቶስ ኢየሱስ አምናችሁ ትዳር ላላችሁ በክርስቶስ ኢየሱስ አምናችሁ ተጋብታችሁ አባት ለሆናችሁ ዛሬ መልእክት አለኝ። ሰማኝ ወገኖች፣ ሰላም ለእናንተ ይሁን። ኢትዮጵያውያን፣ ኤርትራውያን፣ እህታችሁ ወንጌላዊት ጸገነት ነኝ። ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር ደግሞ የመጨረሻው ዘመን ድምጽ የሚሰማበት ወቅታዊ ሁኔታዎች ከሚታየው ጋር በእግዚአብሔር ቃል የምንፈትሽበት በመንፈስ ቅዱስ በመመራት ደግሞ አስተያየት የምንሰጥበት ሐሳብ የምናካፍልበት አገልግሎት ነው። ጌታ የተባረከ ይሁን። ዛሬ ልዩ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት የገና በዓል ዛሬ ነውና መግቢያ ማረገው እሱን ነው። እግዚአብሔር የተመሰገነ ይሁን። በዚህ ሰዓት ቪዲዮ ሲደርሳችሁ በተለይ ኢትዮጵያ ውስጥ ያላችሁ እንኳን ለኢትዮጵያ የገና በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ። እንግዲህ ጌታ ኢየሱስ ክርስቶስ ተወልዶልናል። ለተወለደልን ተወልዶልናል። ሊሞት ተወልዷል። ለአለቅነት የተሾመው ተወልዷል። የእግዚአብሔር ልጅ ተወልዷል። ከቅድስት ድንግል ማርያም በመንፈስ የተጸነሰው ተወልዷልና በጣም ደስ የሚል ቀን ነው ዛሬ። ያው በክርስቶስ ኢየሱስ የተነሳ በሱ የተነሳ ኢንጆይ እያረጋችሁ እንደሆነ አምናለሁ። መልእክቴ ደግሞ ትክክለኛ መልእክት ነው ዛሬና ጌታ የተባረከ ይሁን። ስሙኝ፣ ብዙ አገልጋዮች ለሴቶች ንቀት አላቸው። ትልልቆቹ አገልጋዮች አሁን ይሄ ዳዊት ፋሲል የሚባለው በጣም ነው መልእክትም ወደው ወንድም አለም ዶንት ጊቭ ሚ ሮንግ። ዛሬ ግን ምነቅፍብሃለኝ። ምን ብትሉኝ እኔ አሁን አንተ ጋር አገልግሎ መጥቼ ከፊት ቁጭ ብዬ ይሄንን ብትናገር በጣም ነው የምበሳጨው። አላስጨርስህም ነበር እኔ ፊት እንደዛ ብሰብክ። ስሙ ባካችሁ፣ ሴት ልጅ ከማጀት እንዳትወጣ ወንድ ልጅ ቀና ብላ እንዳታይ ምን አገባሽ እየተባልን አድገናል። በኢትዮጵያዊ ባህል አባትን እናትን ሲናገሩ የሰማኸው ነው። መቼም እኔ ያዘንኩት እንዳልኩት ለአንተ ሚስት በጣም አዘንኩ። ሚስት ካለ ለሚስት በጣም አዘንኩ እና በአንተ ቤተክርስቲያኑት ላሉት ሴቶች አዘንኩ። ለምን ብትሉኝ አቤት ንቀት፣ አቤት ፍቅር የሌለው ንግግር። አይኔ ያየ ሴቶች ወጣቶች፣ እናቶች፣ ሚስቶች ቁጭ ብለው ነው ይሄን የምትናገር። ትንሽ ላፍ አይሰቀጥጥ? በእግዚአብሔር ቤት እኮ ሴት ወንድ አይልም። እናንተ በክርስቶስ ቢሆን ሁሉ አዲስ ፍጥረት ነው። ጸሎትን በሚመለከት አብረን ነው የምንጸልየው። እግዚአብሔር ጸሎት አዳር ብሎ ካላስገደደ በስተቀር ጸሎት አዳር የለም አለ። ብናድርም እኛ ወንዶች ሽማግሌዎችና እኛ ሽማግሌዎች ወንዶች ብቻ ነው እንጂ ሴት በፍጹም ሳታገባ እናቷ ቤት ብቻ ካገባች በኋላ ባሏ ቤት ብቻ ማደር ያለባት። አባባል ራሱ የሆነ እስር ቤት ያስቀመጥከው ሴት ያለ ነው የሚመስለው። ከሞን ሜን አስገዳጅ ነው ጌታ። በቃ እደሩ ካለ ሽማግሌዎችና እኛ እናድራለን፣ ወንዶች ብቻ፣ ሴቶች አይመጡም። ሴት ልጅ ማደር ያለባት ቤቷን። ሴት ልጅ በምንም አይነት ሁኔታ ቸርች ማደር የለባት። ሴት ልጅ ካላገባች እናቷ ቤት፣ ካገባች ባሏ ቤት ነው ማደር ያለባት። አለቀ። አዳር ጸሎት ነው አይደል? አዳር ጸሎት አይደል? እንግዲህ ምን እህቶች ከሌሉ ምን ጸሎት ሆነ ብለን መቅረት መብት ነው። ኧረ እያሰባችሁ ባካችሁ፣ ኧረ እያሰባችሁ እንዴ! እግዚአብሔር ለተጠቀመብን፣ እግዚአብሔር ለሰጠን ጸጋ እንደገና ደግሞ ከእናንተ ጋር ትግል ወንድም አለም በሐዋርያት ሥራ ላይ እኮ እግዚአብሔር በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ በወረደ ጊዜ እነ ማርያም ሴቶች እኮ አብረው ነበሩ። ሄሎ what you talking about? በእግዚአብሔር ቤት ደግሞ ልታሳቅቁን ፈለጋችሁ። የእግዚአብሔር ቤት ደግሞ የኛ ብቻ ነው አላችሁ። ጸሎቱም የኛ ከኛ come on man
መንፈስ ቅዱስ በወረደ ጊዜ ነበሩ። በመጽሐፍ ቅዱስ ውስጥም እግዚአብሔር የተጠቀመባቸው ብዙ ሴቶች አሉ። ሊዲያ፣ ሐና፣ አስቴር፣ ያቺ የሰማርያ ሴት ወንጌልን ለከተማው ላይ ያደረሰች አፍሽን ይዘሽ ቁጭ በይ ያላት ጌታ ኢየሱስ ክርስቶስ አላለም። ስሙኝ ባካችሁ። ኧረ በኢየሱስ ስም ምን ነው እንደዚህ አጣጣልከን? ምን ነው እንደዚህ አጣጣልከን? ወንድም አለ እንዴ አንተ ከሴት ጋር በእህትነት መተያየት አትችልም ማለት ነው? አንዳንድ ወንዶች አሉ ራስ መግዛት የሌላቸው ማለት ነው። የክርስቶስ መንፈስ ውስጣችሁ ያልገባ ካላችሁ ችግር ካለብህ አላቅም፣ ግን እኔ ከወንድሞቼ ጋር ለጸሎት አድራለሁ። ሆኖልን ነው እንዴ እናንተ? የጸሎት አዳር ተገኝቶ ነው እንዴ? እንደውም በቀደሙት የጸሎት አዳር ብዙ ያደርጉ ነበር። ብዙ ፍሬም አፍርተዋል። ብዙ የጌታን ድምጽ ሰምተዋል። በጸሎት መሃል ደግሞ አጠገብ ያለችውን ሴት እንደ እህትህ እንደ እግዚአብሔር እህትህ እንደ እግዚአብሔር ልጅ ካላየሃት አንዳንድ ወንዶች ሴቶችን ከመዳራት ውጪ አይናቸው ማያይ አለ ማለት ነው። ያለ ደግሞ ያሾፋል። ሴቶቹ ማታ ለጸሎት የፈለጋቸዋቸው ትላለ። የራስህን ምናልባት ልጅ ሆነ አላቅም እንግዲህ ጸሎት አዳር እያልክ ትሰራ የነበረው ነገር ካለ ንገረን። ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ማቴዎስ 1:18 ላይ እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ ወንድ ልጅ የሚስቱን ገበና ሸፋኝ ነው፣ ውሃ ቀጠነ ብሎ ወጡ ጨው በዛው ብሎ ልብስ ያታጠበን ብሎ አረጉን ነው ዘንድሮ እኮ ባካችሁ ተው ባካችሁ። ክርስቲያኑ ባሎች ራሱ ቤት ውስጥ እኮ ሌላ ናቸው። ውሃ ቀጠነ ብለ ሚስትህን ቁም ስቅል ታሳያለህ፣ ወደ ሌላ አይን ይሄዳል። ወዲያው ነው ደግሞ የሚሄዱት። ዮሴፍ ግን ለሱ የታጨችለት ማርያም ጸንሳ ስትገኝ ጸንሳ አንተ አብረሃት እየኖርክ ሚስት ስትጸንስ እንኳን ይሄ ልጅ እኔ ላይሆን ይችላል አስመረምራለሁ ምትሉ አላችሁ። ዮሴፍ ግን ገበና ሸፋኝ ነውና ሚስቱ ጮኛው ማርያም ከሌላ ጸነሰች ቢባል በአይሁድ ሕግ ትወገራለችና ምን አረገ? በስውር ሊተዋት አሰበ። አረ እግዚአብሔር ሰው ብዙ ያረጋል ወንድም አለ። አረ እግዚአብሔር ሰው እባክህ አረ እግዚአብሔር ሰው ቤትህን መልከት በል። አረ እግዚአብሔር ሰው ለሚስትህ ራራ። አረ እግዚአብሔር ሰው ለልጆችህ ዘን። አረ እባክህ በእግዚአብሔር እባክህን እንደ ቃሉ ለመኖር ሞክር። እባክህን ታስተምር የለ እንዴ ደግሞ ውጪ እንደዚህ አድርጉ ታስተምር የለ እንዴ? ምን ነው ለራስ ቤት ሲሆን አቃተ አረግን ያለ ነው። ልክ እንደ አሜሪካኖቹ መጥፎ ባህላቸውን ወስደን ተለያይተን ሲንግል ማም ሆነን እዛ ጋር ሌላ ሚስት አስቀምጦ ልጆችን በሳምንት 2 ቀን እዛ ጋር እዛ ጋር አብረህም እየኖርክ እኮ አልተመቻቸው ለልጆቹ። ዋናው መልእክቴ በአባቶች የተነሳ ሴቶች ልጆቻችን አበሻ እናገባም አሉ። ወንዶች ልጆቻችን ደግሞ አበሻ ማግባት ሲፈልጉ የሚያገባቸው አጡ። የአባት ዕዳ ለልጅ ይሄ ግን አይቆርቆራችሁ? እናንተ የወለዳችሁት ልጅ በእናንተ የተነሳ አይምሮ በሽተኛ ሲሆን፣ በእናንተ የተነሳ አልማርም ሲል፣ በእናንተ የተነሳ ተበሳጭቶ ህይወቱ ሲበላሽ ወላጅ መለስ አይልም እንዴ? ወንድም አለ ምን አይነት ሊና ነው? አቅፈተኝተህ ይሄንን የልጅህን ፍቅር የሚተካ ነገር ያቺ ያገባሃት ሴት ትተካላለች። በጣም የሚያሳዝነው ነገር ደግሞ ያቺ ያገባት ሴት የራሷ ከሌላ የወለደችው ደግሞ ልጅ አለ አንተ የምትንከባከበው። ሼም ኦን ዩ። እዚህ ጋር የራስህን ልጅ ጥለህ የሌላ ሴት ልጅ ቀድመ የወለደችውን አግብተህ የእሷን ልጆች ትንከባከባለህ። አሳፋሪ ባል ከሆንክ አይመለከትህም። ጥሩ አባት ከሆንክ አይመለከትህም። ስሙኝ፣ አላጀማመራችሁ ፈቃዱ ባልሆነ ቁርኝት እግዚአብሔር ባላጸደቀው ጋብቻ መንገድ ጀምራችሁ በራሳችሁ ጊዜ በራሳችሁ ፈቃድ በራሳችሁ መንገድ ትዳርን የምትበትኑ ልጆችንና ሴቶችን ችግር ውስጥ የምትጥሉ ዛሬ ይሄ መልእክት ለናንተ ነው። ንስሐ ግቡ። የሚቻል ከሆነ ርቃችሁ ካልሄዳችሁ ወደ ትዳራችሁ ተመለሱ። ዛሬ እንኳን እስቲ ከማንም ጋር ሳትቀላቅሉ ዛሬ ኢየሱስን ብቻ አክብሩ። እስቲ ለአንድ ቀን ልደቱ እኮ ነው ዛሬና ጌታ ኢየሱስ ክርስቶስን አክብሩት። የክርስትናችን መሰረት የሆነው የእምነታችን ጅማሬና ፈጻሚ
ኢየሱስ ክርስቶስ ብቻ ነው። የክርስቶስ ኢየሱስ መወለድ ለሆድ አይደለም። ይህንን እንድታቁልኝ ፈልጋለሁ። እና አሁን በዚህ በምግብ ምክንያት ሲመጣ በጣም ጥንቃቄ እንድታረጉ። የምን ስጋ ነው እየበላችሁ ያላችሁት ነው? የሀገሬ ሰው እግዚአብሔር መፍራት ትቷል። የአህያ ስጋ ይሸጣል፣ የፈረስ ስጋ ይሸጣል፣ የግመል ስጋ ይሸጣል። ምን ማይሸጠው ነገር አለ? የአይጥ ስጋ ይሸጣል። አሁን ይችን እህታችንን ቪዲዮ አያይዛለሁ። ምን ብትሉኝ የሀገሬ ህዝብ ታማሚ ሆኗል። ለምን ብትሉኝ ከውጭ በሚገባ ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው። እዚህ አሰብ እንትን ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው። እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናል እኛ እና ዘይቱ መርዝ ነው የሚገባው። ነጋዴው ሀብት ለማግኘት ህዝቡን ፈጀው። እናንተ የሀገራችን ነጋዴዎች እኮ የሀገራችን ህዝብ አጠቃላይ የጭካኔ መገለጫ ሆኗል እኮ። ቀያሿ ፈጭቶ በርበሬ ጋር ቀላቅሎ ሙዝ አላቁጦ ከቅቤ ጋር ቀላቅሎ ኃጢአተኛ እኮ ነው የኢትዮጵያ ህዝብ። እግዚአብሔርን አለመፍራቱን በዚህ ታውቃላችሁ። በገንዘብ ይገኝ እንጂ እኔ ሙስሊሞች ምን ብላችሁ እንደምትጠራሩ አላውቅም። መምህርቱ ሁኑ፣ ሙፍቲ ሁኑ፣ ሐጂ ሁኑ አላውቅም። ግን አንድ የታወቀ ሙስሊም ያው ስለ ሙስሊም ህግና ምናምን እየወጣ የሚናገር እሱ ራሱ በአንደበቱ የተናገረውን ይዤ ቀርቤያለሁ። በክርስቶስ አምላክ እንዳልሆነ ለኛ ለቀባሪው አረዱት ሊነግሩን ይፈልጋሉ። አሁን ሙስሊም ወንድማችን ደግሞ አንተው ራስህ የራስህን ጉድ ራስህ ስማው። ምን ይላል ብትሉኝ አላህን የሚፈሩ የሚንቀጠቀጡ መስጊድ የሚገቡ ሙስሊም ጂኒዎች አሉ ይለናል። ሙስሊም ጂኒዎች አሉ ቢባል ትክክል አሉ። ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከእናንተም በላይ አላህን ይፈራሉ፣ ይንቀጠቀጡማል። የጂኒ አማኝ አለ ቢባል ምንድነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ምንድነው ሼሙ? በኢየሱስ ስም አትሉ። ጂኒ ምን ማለት እንደሆነ ታውቃላችሁ? አጋንንቶች ማለት ነው። ወንድም ማለት እንኳን የኢየሱስ ሆንኩኝ እኛ የእግዚአብሔር ልጆች ከጂኒ ጋር ከአጋንንት ጋር ጉዳይ የለንም። አጋንንትና ጂኒ የእግዚአብሔር ልጆች ጠላት ናቸው። እነሱ ደግሞ እኛ አጠገብ አይደርሱም። ለምን ብትለኝ በክርስቶስ ኢየሱስ ስም አጋንንትን በሚያንቀጠቅጠው እናርበደብዳቸዋለን። ከጋኔን ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው አልክ። እኛስ ጋኔንና አጋንንት ወንድምና እህት የለንም። በክርስቶስ ኢየሱስ ግን ሁላችን አንድ ነን። በሞቱ ድነናል፣ በመገረፉ ቁስል ተፈውሰናል። የተሰቀለውን እንሰብካለን፣ ከመላእክት ጋር እግዚአብሔርን እናመልካለን። ሃሌሉያ! እኔ መላእክት ከቦኝ ነው ማመልከው። አጋንንት አጠገቤ አይደርስም። በቀኝ 10,000 በግራ 1,000 አንቀጠቅጣለሁ በጌታ በኢየሱስ ክርስቶስ ስም። የአጋንንት አማኝ የለውም። ፕራውድ ሆነ በጣም ኮርተህ ተናግረሃል። ይሁንልህ ይሁንልህ። የእኛን ኢየሱስን ግን አትንኩብን። ከአጋንንት ወንድሞቻችሁ እህቶቻችሁ ናቸው። ይሁንላችሁ። አብሯችሁ አጋንንቶች ጂኒዎቹ መስጊድ ገብተው ያመልካሉ። ይሁንላችሁ። የእኛን ኢየሱስን ግን ከመሐመድ ጋር አታወዳደሩብን። እዩ ጩፋ በነቀምቴ ነው። እዩ ጩፋ በነቀምቴ ወንድም አለ። ለምን የሰላም ስፍራ መሆኑን ለማረጋገጥ እንመረምራለን። መንፈስ ከቃሉ ጋራ እግዚአብሔር እንደዚህ አይነት ሄደ ህዝብ ሰብስበ ስለ ወለጋ ኢየሱስ ነው እንዴ? ወለጋ ከፍ አድርገህ እኮ ነው የመጣኸው። ወለጋ ሰዋት ለእኛ ወለጋም ጎንደርም ጎጃምም ፍቼም ሐረርም አፋርም አንድ ነው፣ ኢትዮጵያ ነው። በዚህ ላይ ደግሞ የፖለቲካ ንግግር አለ ወደማ አለ። ታው እንጂ መጣውላችሁ። ምን ይዘህ ሄድክ?
ኢየሱስን ስታወራ አልተሰማም። ኢየሱስን ስትመሰክር አልተሰማም። ኢየሱስ እንደዚህ ይላችኋል ስትል አልተሰማም። እኔ አንተ ብሆን እንደው አንድ ትንሽ ጎጆ ውስጥ 3 ሰው ቢድን ፍሬ አፈራህ ማለት ነው። ያ ሁሉ የስታዲየም ህዝብ አንተን አይቶ ነው የተመለሰው። በጣም የሚገርመው ነገር ደግሞ ቪዲዮ አያይዛለሁ። ወለጋ ምን የሌለ ነገር አለ? ከዛስ ቆንጆ ቆንጆ ወንዶች አሉ። እኛ ምን አገባን? አንተ ለምላችሁ ወለጋ ላይ ምን የሌለ ነገር አለ? ረጅም ሰው ሲባል ወለጋ ይገኛል። ነመ ዴራ ጋፋ ደሙ ነመ ወለጋ ጅራ። ቆንጆ ሰው ሲባል ወለጋ ይገኛል። ነመ በሬ የተማሩ አሉ እና በኢየሱስ ስም ደስ ይላል። በቃ አጀብ ሲበዛል ደስ ይላል። ራስን ስታስከብር በኢየሱስ ፋንታ በኢየሱስ ቦታ አንተ ስትቆለል ያንን ሁሉ ህዝብ ስታይ በአንተ ቤት ወንድም ዓለም ተመለስ። የተከተሉት ደግሞ እኛ የምናውቀው እነ ኤልያስ ሰው ይፈውሳሉ። ምድሪቷ ተቸገርን ይላሉ። ጨው ውሃ ውስጥ ያስቀምጣሉ ምናምን ፈውሳል አይደል? አሁን ሰልፊ ነው እነሱ ሰልፊ ቂጥቂጥ እየተከተሉ ሰልፊ ፎቶ ነው የተነሱት ካንተ ጋራ። who are you ሴሌብሪቲ ነህ እንዴ? እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። መልእክት አለኝ ላንተ። እግዚአብሔር አዳምን ሔዋንን እንዲጠብቃት፣ እንዲመራት፣ እንዲወዳት፣ እንዲያስተዳድራት ከጎኑ አጥንት ቀንሶ ሰራት። ማናች ሔዋን? ያጥንት ክፋይ ጌታ ከጎን ብጥስ አርጎ ያወጣት። ለምን? ረዳትህ እንድትሆን። ያዙልኝ፣ ረዳትህ ትሁን አለው። መቼ? በዘፍጥረት 2:21 ላይ እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። 22 እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። እግዚአብሔር ለአዳም ሔዋንን ሲያመጣት እንካ ባሪያህ ናት አላለም። እንካ ትርመጥመጥልህ አላለም። እንካ የምታዋርዳት እንደፈለክ የምታዛት እንደፈለክ ቁጭ ብድቅ የምታረጋት አላለም። ስሙኝ እናንተ የተቀላቀለባችሁ አንዳንድ ጥሩ ልትኖሩ ትችላላችሁ። እናንተን አይመለከትም። ግን ዛሬ የምናገረው የሚመለከታቸው ብዙ አሉ። ብዙ ጴንጤ ባሎች ስሙኝ። እግዚአብሔር ሔዋንን ለምን ፈጠራት ካላችሁኝ ረዳት ሆነው ዘንድ አዳም ብቻውን እንዳይሆን አለ። የት ብትሉኝ ዘፍጥረት 2:18 ላይ እግዚአብሔር አምላክም አለ ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ሃሎ የሚመችህን ረዳት ነው የፈጠረልክ። ሴት ላንተ ልትቆረቁር አይደለም የተፈጠረችው፣ ረዳት ልትሆን ነው የተፈጠረችው። እንደምትመችህ አድርጎ ነው የፈጠራት። መሰረቱ ያልገባቸው ግን ብዙ ዳሜጅ እያረጉ ነው። ሴቷ ላይ ብቻ አይደለም፣ አሁን እመጣበታለሁ። ልጆቻችንም ላይ ትውልዱ ላይ የእናንተ መዘዝ ትውልዱን ዋጋ እያስከፈለ ነው። ይህ ማለት ምን ማለት ነው? የሚመች ማለት እንግዲህ ወንድ ያለ ሴት ብቸኛ ነው ማለት ነው። ረዳት ስለሌለው ብዙ የሚከብድ ነገር አለ ማለት ነው። ወንድም አለ ካለኛ ብቸኛ ነህ ማለት ነው። እኔ ላንተ አስፈልግሃለሁ ማለት ነው። ልረዳ ማለት ነው። ህይወት አብረን ልንጋራ ማለት ነው። እንደፈለክ ግን ልታርመጠምጠኝ ጌታ አንተን እኔን ላንተ አልሰጠህም። ኖ ስሙኝ። በዛሬው መልእክቴ የአባቶች የክርስቲያን አባቶች ያማኞች ባሎች በተለይም ክርስቲያን የሆኑ ወንድሞች ያላስተዋሉት በትውልድ ላይ ጉዳት እያደረሰ ያለ ነገር አለ። አሁን አፍንጫ ደረሰ። በቃ ጽዋው ሞላ። ትሰማለህ? ስማ። ትሰማለህ? ስማ። ስሙኝ ብቻ። ብዙዎቹ ግን ልብ አላሉትም። ቢያውቁትም እንኳን ለራሳቸው ጥቅምና ለስጋቸው ምኞት ተሸንፈዋል።
መቼም ስለ ትዳር የእግዚአብሔር ቃል ብዙ ይናገራል። የባልም የሚስትም ድርሻ በትዳር ውስጥ ያላቸው ኃላፊነት በግልጽ ተጽፏል መጽሐፍ ቅዱስ ውስጥ። እኔ የምለው እናንተ እየመረጥን ነው ምናምነው የእግዚአብሔርን ቃል እየመረጥን ለኛ እንደሚመቸን የሚመቸንን ብቻ ነው አጉልተን የያዝነው ወይስ እንደ ክርስቲያን እኔና እናንተ የእግዚአብሔር ቃል አይሰራም የሚል ደረጃ ላይ ደርሰናል? ሸምጥጠን ክደናል። መቼም እንዳልኳችሁ በግልጽ ተጽፏል። ዋናው ነገር ግን ሁለቱንም አንድ የሚያደርገው ነገር በትዳር ውስጥ ባልም ሚስትም በሚያደርጉት ሁሉ ለእግዚአብሔር እንደሚያደርጉለት ለክርስቶስ እንደሚታዘዙ መቁጠር እንዳለባቸው ይናገራል። ሚስት ሆይ ይላል ኤፌሶን 5:22 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ይሄን ተቀብለና አረ መገዛት ማለት ግን በፍቅር ስትገዛን ነው ወንድም አለም። በባርነት ልትገዛኝ አልተሾምክም። እኔ ግን ለባሌ የማደርገው ነገር ለክርስቶስ እንደማደርግ እየቆጠርኩ ማድረግ አለብኝ። ያ ደግሞ ትዕግስት ይሰጠኛል። ያ ደግሞ ጸጋ ይሰጠኛል። ያ ደግሞ ቤቴን ሰላም ያደርገዋል። ሚስቶች በዚህ አጋጣሚ ስሙኝ። ባልሽ የምትታገሹ እሱ ጥሩ ስለሆነልሽ አይደለም፣ ለሱ ብለሽ አይደለም። ለማን ብለሽ ነው? ለጌታ። የራስሽን ኃላፊነት ተወጪ። እናንተ ሴቶች እህቶች ሚስቶች ባላችሁ የምትንከባከቡት ለባላችሁ መልካም የምትሆኑት ለባላችሁ ዝቅ የምትሉት ጌታ ኢየሱስ ክርስቶስን እንደምትታዘዙ እያወቃችሁ ነው እንጂ ባልሽ ስለሚመችሽ አይደለም። ግን ደስ እያለሽ ታረጋለሽ። ለምን? ጌታን እየታዘዝሽ መሆኑ ገብቶሽ ማለት ነው። እንደነሱ ቢሆንማ አንድ ብርጭቆ ውሃም ልትሰጪው ማትፈልጊው ባል አለ። ማበሳጭ ባል አለ። ስሙኝ ዛሬ በጣም ኢምፖርታንት ነው። በዚህ በገና ቀን ነው ይሄን የምናገረው። እንደገና ኤፌሶን 5:25 ላይ ባሎች ሆይ ይላል ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። አስባችሁታል? ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ወንዶች ባሎች ትልቁ የተቸገሩት ነገር ሚስቶቻቸውን መውደድ፣ ትልቁን ኃላፊነት መፈጸም ያልቻሉት የእግዚአብሔር ቃል የሚያዛቸው ትልቁ ነገር ሚስቶቻችሁን ውደዱ። እሱን ማድረግ አልቻሉም። ሚስቱን የሚወድ ክርስቲያን ባል በጣም በጥቂት ነው። ጥቅስ ይጠቅሳል፣ አዎ። ቤተክርስቲያን ይሄዳል፣ አዎ። አገልጋይ ነው፣ አዎ። ሚስቱን ግን አያገለግልም። ቤቱን ግን አያገለግልም። ለሚስቱ ግን ጫጎጊት ነው፣ ጫጎጊት። ለምን ብትሉኝ በስጋኛ እያሰበው፣ ለምን ብትሉኝ በሰውኛ እያሰበው፣ በባህል እያሰበው ሴት ልጅ ደሞ እቺ ትገዛ የሚለውን ነገር በአጣመውት ብዙ ወንዶች ሴት ልጅ ለባሏ ትገዛ የሚለውን አጣመውት ቤት ውስጥ ማን ነው ወንዱ ማን ነው ሴቱ ማን ነው ይላሉ። የሆነ ነገር ጥቅም ሲፈልጉ ሌላ ቀን እኮ እኛን ከፊት ያደርጋሉ። ላንተ የሚመች ነገር ላይ እኔን ከፊት ታስቀምጣለህ። ብዙ ነገራችሁ ላይ አትረዱም። ውሃታ ቀናት ታረጉም። መረዳት ባለባችሁ ሰዓት አትረዱም። መውደድ ባለባችሁ ሰዓት አትወዱንም። ከዛስ ትገዛ በተለይ ገንዘብ ሲመጣ እዚህ ቤት ማን ነው ወንዱ የሚሉት ገንዘብ ሲመጣ ገንዘብ ስንት ነው? አንተ ሚስት አትበልጥም ከገንዘብ። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እግዚአብሔርን የሚፈራ ወንድ አይደለም ቤተክርስቲያን የሚሄድ ቀርቶ አይደለም አገልጋይ ቀርቶ ማንም እግዚአብሔርን የሚፈራ ወንድ ሚስቱን ይወዳል፣ ትዳሩን ያከብራል፣ ልጆቹን ይወዳል። የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው። በጣም ወሳኝ ነው። ነገር ግን በእኔና በእናንተ ዘመን የክርስቲያን ትዳርና ቤተሰብ እየታመሰ ነው። አረ ውይ ጆሮ ጭው ያደርጋል እኮ። እየታመሰ ነው፣ እየተበተነ
በብዙም የትውልዱን ዋጋ እያስከፈለ ነው። ምን ብትሉኝ የአባት ዕዳ ለልጅ በተለይ በሰው ሀገር በአሜሪካም ይሁን በካናዳ ብዙ ትዳር ፈርሷል። ሲንግል ማዘር ብቻ ባላልባ አረጋችሁት ሴቶቹን። መልካም ወንዶች ልትኖሩ ትችላላችሁ፣ በሴት የተገፋችሁ ልትኖሩ ትችላላችሁ። ግን ማጆሪቲው ልጆቹን ብቻውን የሚያሳድግ እናት ነች፣ ሴት ነች። አንተ ግን ወንድም አለም አንዱን ጥለህ አንዱን አንጠልጥለህ እዚህ ጋር የጀመርከውን ትዳር በትነ ልጆችን በትነ ሌላ ግብተ ደግሞ እዛ ደግሞ አባወራውና ቁጭ ትላለህ። እስከ መቼ ብትለኝ ፍቅር እስኪያልቅል ድረስ። ከዛ ወዲያ እሷም ታብጠለጥላለች፣ ታጨሳለች። ያለአባት የሚያድጉ ልጆች ባል አልባ የሆኑ እህቶች በስተዋል። ሲንግል ማም። የሚገርመው ደግሞ ሲንግል ዳድ የሚባል ነገር የለም። ሃሎ አባት አይደለም እንዴ አንተ? ምን የወለድክ መጣል ብቻ ነው እንዴ ስራ? ግማሹ ተቆራጭ እንኳን ለመስጠት ቻይልድ ሳፖርት መቼም አንቁርታችሁ ተይዞ ነው አሜሪካን ሀገር እንጂ ገንዘብ እንኳን ባይሰጡ ደስ ይላቸዋል። ገንዘብ ሳይሰጣቸው የሚያሳድጉ እናቶች አሉ፣ እግዚአብሔርን የፈሩ። እኔ እንኳን ማቃቸው ብዙ አሉ። እናንተ በጣም ግፈኞች ሆነዋል ክርስቲያን ወንዶች። የትኛው ጥቅስ ደግፏችሁ እንደሆነ እኔ አላውቅም። ምን ሆናችሁ ነው? ትዳር እዚህ ጋር ፈታችሁ፣ እንደው የዚህ ጋር የፈታችሁት ቁስሉ እንኳን ሳይደርቅ ጭቅጭቁ እንኳን ሳያልቅ ላጥ ብለው ሄደው እዛ ጋር ደግሞ ሌላ ቤተሰብ መስርተዋል። ኦልሬዲ እኮ ነው የምላችሁ። ይሄ ነው ረዳት ማለት። ወንድ ያለ ሴት መኖር አይችልም። ለምን? እግዚአብሔር ረዳት ሰጣ። ያችን ረዳት ደግሞ ምንድነው አርጋት የተባለው? ውደዳት፣ በፍቅር ያዛት ነው የተባለው። ቁጭ በይ ብድግ በይ። ኧረ በኢየሱስ ስም እግዚአብሔር አይናችሁን ይክፈት። ስሙኝ፣ ለወንዱ አንዱን ቤተሰብ አፍርሶ ሌላውን ደግሞ ወዲያውኑ መገንባት በጣም ቀላል ነው። ነገር ግን የሚገነባው ቤት ባሻዋ ላይ ነው። ሲጀመር ሞቅ ይላል። የእግዚአብሔርን ፈቃድ ድምጽም የለበትም። ወንድም አለም፣ ሁለተኛ ያገባው ትዳር ሚስትየውም ያንተ አይደለችም። በቤትህም የእግዚአብሔር መንፈስ የለም። የእግዚአብሔርን ፈቃድ አይደለም። ስማኝ፣ በጣም ትልቁን ችግር ነው አሁን መነግራችሁ ዛሬ። የስጋን ፍላጎት ለማስፈጸም ጥቅስ ይጠቅሳሉ። እግዚአብሔር የማይወደው ለማድረግ ድፍረት ይሆናቸዋል። ሕግ ይጣሳል፣ ቃሉ ይሻራል። በተለይ ልጅ ከወለዳችሁ በኋላ የምትለያዩ የምትፋቱ ክርስቲያኖች ይሄ መልእክት ለእናንተ ነው። ልጅ የቤተሰብ ፍቅር አይቶ ቤተሰብ ምን ማለት እንደሆነ ተረድቶ ማደግ አለበት። ኢትዮጵያውያን አባቶች ልጆቻችሁ ከናንተ የሚያዩት ግዴለሽነት እቺ ናት አሁን የኔ ነጥቤ። በተለይ ሴቶች ልጆች አባታቸው ምሳሌ ነው ወደፊት ለሚያገቡት ባል። ስሙኝ ይሄንን ነገር። ብዙ ሴቶች ልጆች በተለይ አሜሪካን ሀገር፣ እርግጠኛ ነኝ ካናዳም፣ እዚህ ሀገር ያደጉ ሴቶች ልጆች ኢትዮጵያውያን አበሻ አናገባም አሉ። ትልቅ ችግር ውስጥ ገብተናል አሁን። አበሻ አናገባም አሉ ልጆቻችን፣ ሴቶች ልጆቻችን። ለምን? አባትየውን እያዩ። ለምን? አባትየው እናትየውን አይንከባከብም። አባትየው ለልጆቹ ጊዜ የለውም። አባትየው የት ነው ያለው? ብር ያሳድዳል። አባትየው ትራክ ነጂ ነው፣ ብር ይለቅማል። ትምህርት ቤት ብትጠራ እናት ነች። ቤት ውስጥ ባዶ የምታድረው እናት ነች። እነዚህ ልጆች አጠገባቸው ሆኖ የሚከታተላቸው የለም። አባዬ ቢሉ ቢጠሩ የሚሰማ የለም። ይዟቸው ሽርሽር የሚወጣ የለም። የአሜሪካን ልጆች ፓርክ አባትየው አለ፣ ኳስ ጨዋታ አባትየው አለ፣ የሆነ ሙዚቃ ነገር አለ፣ ትምህርት ቤት ሲጠራ አለ። አባትዬ የት ነው ያለኸው? ይኸው ዕዳ ከፈልን። ሴቶች ልጆቻችን የደረሱ አበሻ ወንድ አያሳየን አሉ። ምንድነው ብትለኝ፣ አንተ የሰራኸው ግፍ፣ አንተ የሰራኸው የባልነት መስፈርት፣ የባልነት ማንነት ለልጆቻችን ምሳሌ መሆን ስላልቻለ እዚህ ጋር ጭቅጭቅ አለ። የኢትዮጵያ ወላጅ እኮ ደግሞ ልጅ ያየኛል፣ ልጅ ይሰማል፣ ለልጅ መጠንቀቅ የለም። እዛው ፊት ለፊት ዘራፍ አንቺ ማነሽ ሲለውም ይደባደባል። አንድ ነገር ልንገራችሁ፣ ብዙ ልጆች አይምሯቸው ተነክቶ ትምህርት ቤት አንሄድም አሉ፣
በር ዘግተው ቁጭ ብለዋል የደረሱ ልጆች ወንዶችም ሴቶችም። ለምን ብትሉኝ በወላጅ መለያየት፣ በተለይ አባት ጥሎ ወጥቶ ሌላ ሴት አግብቶ። አንተ ሰው ለማን እንደማወራ ታውቃለህ? በግል ማቃቸው አሉ ብዙ። ያሳፋሪ። አንተ ክርስቲያን አይደለህም፣ ክርስቶስንም አታውቅም። የፈረደባት እናት የፈረደባት ሚስት የበፊቷ ይኸው ልጆቿን ይዛ ትንገላታለች። የደረሰች ሴት ልጅ አባቴን አያሳየኝ። ትልቁ ጠባቸው ልጆቻችን ከአባታቸው ጋር ነው። ለምን? የእናታቸውን ጉስቁልና፣ የእናታቸውን ውጣ ውረድ፣ የእናታቸውን መስዋዕት መክፈል ያዩታል። አባት የት ነው? ሌላ ቦታ። በጣም የሚያሳዝነው ነገር ደግሞ እኮ ቪዲዮ ይለቃሉ፣ ፌስቡክ ላይ ይለጥፋሉ። ቁምጣ አርገ በዛ በቀጠነ እግር ከማን አንተ ክርስቲያን አይደለህም። ህሊና የሚባል ሰብአዊነት የሚባል የለም። ሲዝናኑ ከዛችኛዋ ጋር ኧረ ወንድም አለማምርብም ባክተው በኢየሱስ ስም። በመጽሐፍ ቅዱስ ውስጥ ብዙ አባቶች በምሳሌነት ተጠቅሰዋል። አብርሃም በእምነቱ የእምነት አባት ተብሏል። ኖህ በጽድቁ በእግዚአብሔር ጋር በጽድቅ እና እግዚአብሔርን በመታዘዝ ትውልድ አስመልጧል። ሙሴም ለእስራኤል ሕዝብ አባት ሆኖ አሻግሯል። ከሁሉ በላይ ምሳሌ የሚሆነን አባት ግን ማን ነው ብትሉኝ የማርያም እጮኛ ዮሴፍ። ሰሙ ባካችሁ። ስለ ዮሴፍ ብዙ አልተነገረለትም። ያልተነገረለት መልካም አባት ዮሴፍ ነው። የማርያም እጮኛ የነበረው ዮሴፍ ጻድቅ ነበረ ይላል። ሃሌሉያ ሃሌሉያ። ዮሴፍ ጻድቅ ነበረ። ዮሴፍ የምህረቱና የፍቅሩ ጥግ ነገ አገባታለሁ የኔ ናት ብሎ ያሰባት እጮኛው ማርያም ጸንሳ ስትገኝ በዚህ ሁኔታ መጀመሪያ የሚጎዳው እሱ ቢሆንም በማርያም ላይ ግን ፍርድና ቅጣት እንዲደርስባት አልፈለገም። ይሄ ነው አባት ማለት፣ ይሄ ነው እግዚአብሔር መፍራት ማለት፣ ይሄ ነው የእግዚአብሔር ሰው ማለት። ከዛስ ገበናዋን ለመሸፈን በስውር ማንም ሳይሰማ ሊተዋት አሰበ። ዛሬ በእኛ ዘመን ብዙዎች እንኳን እንደዚህ አይነት ምክንያት አግኝተው አይደለም ሰበብ ፈልገው ያልሆነውን ሆነ ብለው በሐሰት ወንጅለው ይክዳሉ፣ ይለያያሉ። ብዙ የተለፋበት ዋጋ የተከፈለበትን ትዳር ያፈርሳሉ። ዮሴፍ መልአኩ መጥቶ ማርያምን እንዳይተዋትና ከመንፈስ እንደጸነሰች በተናገረው ጊዜ እግዚአብሔርን ታዘዘ። ከእግዚአብሔርም ትእዛዝ እየተቀበለ ከጮኛው ማርያምና ከልጃቸው ከኢየሱስ ክርስቶስ ጋር አብሮ ተንከራተተ። እናንተ ዮሴፍ እኮ መልአኩ እየመጣ ያናገረው ዮሴፍን እንጂ ማርያምን አልነበረም። ዮሴፍ እኮ በክርስቶስ ሐረግ ውስጥ የኢየሱስ ክርስቶስ አባት ተብሎ ተጽፏል እኮ ማቴዎስ ወንጌል ላይ። ሃሎ ዮሴፍ ነበር እንጂ ሊዘከርለት የሚገባ እንደው ዝክርም ካስፈለገ አብሮ እኮ ተንከራቷል። ከፊት የቀደመው እኮ እሱ ነው። መልአኩ ሲያናግረው ይሄንን ሽሽ፣ በዚህ ጋር ውጣ፣ በዚህ ጋር ግባ ያለው ማርያምን አይደለም። ማንን ነው? ዮሴፍን። አብሮ ነበረ፣ ጠባቂ ነበረ፣ የማርያም ረዳት ነበረ እስከ መጨረሻው። የሚገርማችሁ ነገር ዮሴፍ የኢየሱስና የማርያም ባላደራ በመሆኑ እግዚአብሔር መልአኩ በሱ በኩል የሚያናግረው ነበረ። ማቴዎስ 2:13 ላይ የጌታ መልአክ በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋል እና ተነሺ አላለም። ተነሱ አላለም። ተነሳ። ማንን? ዮሴፍን። ምን አለው? ሕፃኑንና እናቱንም ይዘ ወደ ግብጽ ሽሽ፣ እስክነግርም ድረስ በዚያ ተቀመጥ አለው። ቃሉ ነው። ምን እናርግ እንግዲህ? አንለውጠው፣ አንሸፍነው፣ አንገለብጠው። ቃሉ ነው። ሐቅና ሐቅ። እንደገና ደግሞ በቁጥር 19 ላይ ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በህልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ። ማንን? ዮሴፍን። ተነሺ ማርያም ሆይ አላለም። ሕፃኑንም እናቱንም ይዘ ወደ እስራኤል ሀገር ሂድ አለ። ኧረ ወንድ ልጅ የሴት መሪ ነው ወንድም አለ። ከእነ ዮሴፍ አትማሩም እንዴ? አትማሩ? ጥሩ ነገሩንማ አትማሩም። ወደኋላ ታርጉታላችሁ። የወንድ ልጅን ደግሞ ከፍ የሚያደርገውን ነገር ወደፊት ታመጡታላችሁ እኛኑ ለመጫን። እኛ ግን እናንተ እንደምትሉን አይደለንም፣ እግዚአብሔር እንደሚለን እንጂ። መቼም ክርስቲያን ሴት የእግዚአብሔርን ቃል የምታነብ ሴት በወንድ ልጅ ቃል ውስጥ በሌለ
በወንድ ልጅ ጫና ዝቅታ አይደርስባትም። እግዚአብሔር በውስጣችን ያስቀመጠው ኮንፊደንስ አለ። ወንድም አለ whatever you say I don't care። እኔ እግዚአብሔር እንዳለኝ ነኝ፣ አንተ እንደምትለኝ አይደለሁም። ተንከባካቢ ነው። ለምንድን ነው ባሎች የእግዚአብሔር ትእዛዝ የሆነው ሚስቶቻቸው መውደድ አቃታቸው? ለምን? ከሚስት በላይ ገንዘብ ለምን? ከልጆች በላይ ራስን መውደድ ለምን? ገና ፍቺ ሳይፈጸም ሰበብ ፈልጎ ሌላ ማግባት ለምን? የዛሬ መልእክት ይሄ ነው። ጌታ የተባረከ ይሁን። ኢየሱስ ያድናል። ደግሞ ዛሬ ጀምሬያለሁኝ፣ ፖስት አድርጌላችኋለሁ። አብረን እንጸልይ የሚል የእግዚአብሔርን ክብር አሳየኝ የሚል ጸሎት አብራችሁ ጸልዩ። በተመቻችሁ ሰዓት ጸልዩ። የግማሽ ሰዓት ጸሎት ነው። ጸሎት ይቀጥላል። ኢየሱስ ያድናል። እግዚአብሔር የተባረከ ይሁን። ሰላም ዋሉ። ጸጋ ይብዛላችሁ። ሻሎም ሻሎም። ወዳችኋለሁ። መልካም በዓል ይሁንላችሁ። ባባይ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ